ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ አንድ የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። በበርካታ የጤና ተቋማት ላይ እርምጃ መወሰዱ ተሰምቷል። የእርምጃው ምክንያት ምንድነው? ሙሉ መረጃውን እናጋራችኋለን። ለስጋ አቅራቢ ቄራዎች አዲስ መስፈርት እንደተዘጋጀላቸው ተነግሯል። በዝርዝር የምትሰሙት ይሆናል። ባለስልጣን መስሪያ ቤቱ የትምህርት ማስረጃ አገልግሎት ለማግኘት እንደ ግዴታ የተቀመጡ በርካታ መስፈርቶችን ይፋ አድርጓል። የተቀመጡት መስፈርቶችስ ምን ናቸው? የምናደርሳችሁ ይሆናል። ከ7100 በላይ ለሚሆኑ ዜጎች ወደ ውጪ ሀገራት የስራ ዕድል እንደተፈጠረላቸው ተነግሯል። በምን መንገድ ተፈጠረላቸው የሚለውንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር ደግሞ እኔ መላኩ ደምሷ አብሬያችሁ የምቆይ ሲሆን ሌሎች አዳዲስና ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ሊጠናቀቅ ነው። ከ27 ዓመታት በላይ የግንባታ ልምድ ያለው ዲኤምሲ ሪል ስቴት በለቡ መብራት ኃይል ለሽያጭ ያቀረባቸው ቅንጡ መኖሪያ ቤቶችና ሱቆች የመጨረሻ ዙር ሽያጭ ሊጠናቀቅ ነው። ማራኪ የተፈጥሮና የከተማ እይታ ያለው ዝቅተኛ የወለል አማራጮች የሚገኙበት ከስቱዲዮ እስከ ባለ 4 መኝታ በተለያዩ ካሬ አማራጮች ያገኛሉ። በ8 በመቶ ቅድመ ክፍያ በ60 በመቶ የባንክ አማራጭ እንዳያመልጦ ይፍጠኑ፣ የድሉ ተጠቃሚ ሆኑ። አድራሻ ለቡ መብራት ኃይል። ለበለጠ መረጃ በ0954 14 92 78 አሊያም በ0909 11 2288 ይደውሉ። ደስታዎ እዚህ ይጀምራል። ዲኤምሲ ሪል ስቴት። የኢትዮጵያ አየር መንገድ ከራሱ አልፎ ሌሎች የአፍሪካና የመካከለኛው ምስራቅ አውሮፕላኖች መጠገን የሚችል የሰው ኃይል አፍርቷል ተባለም። ይህ የተባለው የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው የአየር መንገዱ የስኬት መንገዶችን በተመለከተ ለቀረበላቸው ጥያቄ ማብራሪያ በሰጡበት ወቅት ነው። በዚህም ዋና ስራ አስፈጻሚው አየር መንገዱ ስላስመዘገባቸው ውጤቶችና እርምታዎች በሰጡት ማብራሪያ አየር መንገዱ ከተመሰረተበት ጊዜ ጀምሮ የራሱን የሰው ኃይል ፍላጎት ለማሟላት በሰው ኃይል ዙሪያ ያደረገው ከፍተኛ ትኩረት የሚፈልጋቸው ባለሙያዎችን በቁጥርም ሆነ በችሎታ በማሰልጠንና በሂደትም ለስኬት እንዳበቃው ገልጸዋል። አየር መንገዱ የረጅም ጊዜ እቅዱን በተግባር ለማዋል የሚያስችል የለውጥ አቅም መገንባቱ ደግሞ ሌላኛው የስኬቱ ሚስጥር መሆኑን አንስተዋል። በተጨማሪም ከራሱ አልፎ ሌሎች የአፍሪካ ሀገራትና የመካከለኛው ምስራቅ አውሮፕላኖችን መጠገን የሚያስችል የሰው ኃይል ማፍራቱን የውጤታማነቱ ሌላኛው ሚስጥር ነው ብለዋል። አየር መንገዱ በተለይም በወጪ ቁጠባ ላይ ያለው መርህ ወሳኝ መሆኑን ያነሱት አቶ መስፍን አየር መንገዱ ብዙ ወጪ ቢኖርበትም ገንዘብን በከፍተኛ ጥንቃቄ መጠቀሙ ለስኬቱ አስተዋጽኦ እንዳደረገም ገልጸዋል። ሌላኛው የአየር መንገዱ የስኬት ምንጭ ደግሞ ዘመኑ ያፈራውን ቴክኖሎጂ በመጠቀሙና አዳዲስ አውሮፕላኖች ሲመጡ በማስገባት ለደንበኞች ምቾትና ደህንነት ቅድሚያ በመስጠቱ መሆኑን አቶ መስፍን አንስተዋል። የዲጂታል ዘርፉ ለአጭበርባሪዎች ተጋላጭ እንዳይሆን እየተሰራ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታወቀም። ሚኒስቴር መስሪያ ቤቱ የዲጂታል ዘርፉ ከጊዜ ወደ ጊዜ እያደገ የመጣ መሆኑን በማንሳትም ቴክኖሎጂውን ተከትለው የሚመጡ ማጭበርበሮች እንዳይኖሩ የተለያዩ ስልጠናዎችን እየሰጠ እንደሚገኝ አስታውቋል። በዚህም በዲጂታል ፋይናንስ ዘርፉ ወደ ስራ ለማስገባት የተለያዩ መተግበሪያዎችን መዝኖና ገምግሞ ወደ ስራ እንደሚያስገባም በሚኒስቴሩ የዲጂታል ኮሚኒቲ ባለሙያው በኃይሉ ዘውዱ ተናግረዋል። ባለሙያው አያይዘውም ለአጭበርባሪዎች ተጋላጭ እንዳይሆን ስራዎች እየተሰሩ እንደሆነም የተናገሩ ሲሆን ከዚህ አንጻር ደግሞ ለቴክኖሎጂ ባለሙያዎች የተለያዩ ስልጠናዎችን የማመቻቸትና የማሰልጠን ስራ እንደሚሰራም ጠቅሰዋል። በተጨማሪም በተለያዩ ዘርፎች ህብረተሰቡ ጋር ያለው የዲጂታል አገልግሎት አጠቃቀም መሻሻል እያሳየ እንደሚገኝም አንስተዋል።
በባለ ሀብቱ አለቃ ሞገስ ንጉስ ለሁለተኛ ጊዜ ከአውሮፓ የተገዙ 165 የሚሆኑ የተመረጡ ልዩ ዝርያ ያላቸው የሆላንድ የወተት ላሞች መቀለ አሉላ አባ ነጋ ዓለም አቀፍ አየር ማረፊያ መድረሳቸው ተነገረም። የሁለተኛው ዙር የአለቃ ሀጎስ ንጉስ ዘመናዊ ከብቶች እርባታ ፕሮጀክት አካል የሆኑት 165 የተመረጡ የቀንድ ከብቶች ከአውሮፓ በቀጥታ መቀለ ከተማ መግባታቸውን የትግራይ ክልል ኢንቨስትመንት ኮሚሽን አስታውቋል። በደቡብ ትግራይ በ500 ሄክታር መሬት ላይ ለማልማት በማሰብ የተጀመረው የባለሀብቱ አለቃ ሞገስ ንጉስ የልማት ፕሮጀክት ከአውሮፓ ህብረት የዴንማርክና የኔዘርላንድ ዝርያ የሆኑ 600 ላሞችን በመግዛት ወደ ሀገር ማስገባት መቻሉን የኮሚሽኑ መረጃ አሳይቷል። ድርጅቱ 665 የሚሆኑ ልዩ የሆላንድ ዝርያ ላሞችን ወደ ሀገር ለማስገባት በገባው ውል መሰረት በመጀመሪያው ዙር 165 ላሞች የተጫኑ ሲሆን በሁለተኛው ዙርም እንዲሁ በተመሳሳይ 165 የተመረጡ ላሞች መቀለ አሉላ አባ ነጋ ዓለም አቀፍ አውሮፕላን ማረፊያ መድረሳቸው ተገልጿል። ላሞቹ ልዩ የሆነ የሕክምና ክትትል እንደሚደረግላቸውና በቀን ደግሞ ከ40 እስከ 50 ሊትር ወተት ምርት እንደሚሰጡም በመረጃው ተመላክቷል። ላሞቹ የተሻለ የአመጋገብ ስርዓት የሚደረግላቸው ከሆነ ደግሞ በቀን በአማካኝ እስከ 60 ሊትር ወተት መስጠት እንደሚችሉም ባለቤቶቹ ተናግረዋል። በ8 ቢሊዮን ካፒታል ይጠናቀቃል የተባለው ይህ ፕሮጀክትም እስካሁን 5 ቢሊዮን ብር ፈሰስ የተደረገበት መሆኑን የኩባንያው ባለቤት ተናግረዋል። ፕሮጀክቱ 495 የሚሆኑ ልዩ የሆላንድ የላም ዝርያዎችን ይዞ ሥራ ጀምሮ የነበረ ቢሆንም በሰሜኑ ጦርነት ምክንያት የድርጅቱ ንብረት ግን ሙሉ በሙሉ ሊወድም መቻሉን የክልሉ ኢንቨስትመንት ቢሮ አስታውቋል። ድርጅቱ አሁን ላይ በአጠቃላይ የ600 ላሞች ባለቤት ሲሆን በቀን ከ24000 እስከ 30000 ሊትር የላም ወተት እንደሚያመርትም ተጠቁሟል። ድርጅቱ ወደ ሀገር ለማስገባት ካቀዳቸው ጠቅላላ 600 ላሞች ውስጥ 165 ላሞችን የጫነ አውሮፕላን ባለፈው ሚያዝያ 7 ቀን 2017 ዓ.ም መቀለ አሉላ አባ ነጋ ዓለም አቀፍ አውሮፕላን ማረፊያ በሰላም መድረሱ የሚታወስ ነው። ዘገባው የትግራይ ክልል ኢንቨስትመንት ቢሮ ነው። የትምህርት ማስረጃ አገልግሎት ለማግኘት ከውጪ በተገኘ ማስረጃ ለሚያመለክት ማንኛውም ተገልጋይ ከባለስልጣኑ የተገኘ የአቻ ግመታ ደብዳቤ እንደ ቅድመ ሁኔታ መቀመጡን የትምህርትና ስልጠና ባለስልጣን አስታወቀም። ባለስልጣን መስሪያ ቤቱ የትምህርት ማስረጃ ማረጋገጫ አገልግሎት ለማግኘት የሚያመለክቱ ተገልጋዮች ማቅረብ ወይም ማሟላት የሚጠበቅባቸውን ቅድመ ሁኔታዎች ይፋ አድርጓል። በዚህም መሰረት የትምህርት ማስረጃ ማረጋገጫ አገልግሎት ለማግኘት በጀርባው ላይ የኮሌጅ ኃላፊ እንዲሁም ሬጅስትራል ፊርማና ማህተም ያለበት ኦሪጂናል ትራንስክሪፕት፣ ዲግሪውን ለመማር በመግቢያነት የተያዘ ኦሪጂናል ዲፕሎማ ወይም የ12ኛ ክፍል ማጠናቀቂያ ሰርተፍኬት፣ ዲግሪውን ለመማር በመግቢያነት የተያዘው የ12ኛ ክፍል ሰርተፍኬት ከሆነ ደግሞ በአገር አቀፍ የትምህርት ምዘናና ፈተናዎች አገልግሎት ትክክለኛነቱ የተረጋገጠ፣ ዲግሪውን ለመማር በመግቢያነት የተያዘው ዲፕሎማ ከሆነ ደግሞ ዲፕሎማው በተገኘበት ክልል የቴክኒክና ሙያ ኤጀንሲ ወይንም የዞን እንዲሁም የከተማ መስተዳደር የሥራና ስልጠና ቢሮ ትክክለኛነቱ የተረጋገጠ የደረጃ 4 ብቃት ማረጋገጫ ሰርቲፊኬት ወይንም ሲኦሲ በማቅረብ የትምህርት ማስረጃ ማረጋገጫ አገልግሎት ለማግኘት ቅድመ ሁኔታዎች መሆናቸው ተቀምጧል። በተጨማሪም የዲግሪ መግቢያው ከውጪ በተገኘ ትምህርት ማስረጃ ከሆነ እንዲሁ ከባለስልጣኑ የተገኘ የአቻ ግመታ ደብዳቤ የሁለተኛ ዲግሪ ወይንም የማስተርስ ዲግሪውን ለማረጋገጥ ከሆነ ደግሞ በቅድሚያ የመጀመሪያው ዲግሪ ከላይ በተገለጸው መንገድ መረጋገጥ ይኖርበታል ተብሏል። እንደ ባለስልጣኑ መረጃ የስም ለውጥ ካለ የፍርድ ቤት ውሳኔ የተላለፈበት ማስረጃ፣ የማመልከቻ ክፍያው ደግሞ በኤሌክትሮኒክስ ክፍያ በቴሌብርና በሲቢኢ ብር፣ ፋይዳ ዲጂታል መታወቂያ፣ የፋይዳ ልዩ ቁጥር እንዲሁም ደግሞ ስካን የተደረገ 3x4 የሆነ ጉርድ ፎቶና ሁሉም ማስረጃዎችን አንድ ላይ እስካን በማድረግ ባሉበት ሆነው በበይነ መረብ በመቀመጥ በበይነ መረብ በመጠቀም ማመልከት ይችላሉ ብሏል። በተጨማሪም ቀጠሮ አስይዘው በአካል ከሆነ ደግሞ ባለጉዳዩ ወይም ሕጋዊ የውክልና ሰነድ ባላቸው ተወካዮች አማካኝነት ሁሉንም የትምህርት ማስረጃ ዋናውን ይዘው መቅረብ እንደሚጠበቅባቸው ከባለስልጣን መስሪያ ቤቱ የተገኘው መረጃ ያመለክታል።
ከ7100 በላይ ሴቶች በአረብ ሀገራት የቤት ሰራተኝነት የስራ ዕድል እንደተፈጠረላቸው የከተማ አስተዳደሩ ስራና ክህሎት ቢሮ ገለጸም። በውጭ ሀገራት የስራ አገናኝ ኤጀንሲ በኩል የአዲስ አበባ ከተማ ነዋሪ የሆኑ ከ7100 በላይ ሴቶች በአረብ ሀገራት በቤት ሰራተኝነት እንዲቀጠሩ መደረጉን የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ አስታውቋል። በከተማዋ በአጠቃላይ 1200 የሚሆኑ የውጭ ሀገር ስራ አገናኝ ኤጀንሲዎች እንደሚገኙ በቢሮው የስራ ስምሪት አገልግሎት ዳይሬክቶሬት ዳይሬክተሩ ሰባሃዲን ሱልጣን ገልጸዋል። በዚህም ባለፉት 9 ወራት ውስጥ ወደ ተለያዩ አረብ ሀገራት በሚሄዱ የስራ ዕድል የተፈጠረላቸው 7117 ሴቶች በእነዚህ ኤጀንሲዎች አማካኝነት በቤት ሰራተኝነት እንዲቀጠሩና የስራ ዕድል እንዲያገኙ የተደረገላቸው ሁኔታ መኖሩ ተናግረዋል። በተጨማሪም የአዲስ አበባ ከተማ ስራና ክህሎት ቢሮ ኤጀንሲዎች ከተሰጣቸው መመሪያ ውጪ እንዳይሰሩና ዜጎች ለተለያዩ ችግሮች እንዳይጋለጡ በውጭ ሀገር ማለትም አረብ ሀገር የሚገኙ ኤጀንሲዎችን ቁጥጥርና ክትትል እንደሚያደርግም አንስተዋል። ካሉት ኤጀንሲዎች መካከልም በ191 በሚሆኑት ላይ ቁጥጥር መደረጉን የገለጹት ኃላፊው እርምጃ እንዲወሰድ በተሰጠው ስልጣን መሰረትም ለስራና ክህሎት ሚኒስቴር ሪፖርት እየተደረገ ስለመሆኑ ተናግረዋል። ኃላፊው አክለውም በኳታር፣ ጆርዳን፣ ዱባይ፣ ሳውዲ አረቢያ፣ ኩዌትና መሰል አረብ ሀገራት ላይ በቤት ሰራተኝነት የተቀጠሩ ሴቶች መሆናቸውንም ተናግረዋል። በዚህም በአጠቃላይ በመዲናዋ በተያዘው ዓመት 300 ሺህ ለሚሆኑ ዜጎች በቋሚነት የሥራ ዕድል ለመፍጠር የታቀደ ሲሆን በ10 ወራት ውስጥ ብቻ 308 ሺህ ለሚሆኑ ዜጎች የሥራ ዕድል ተፈጥሮላቸዋል ብለዋል። አፈጻጸሙን በተመለከተም ከእቅድ በላይ ማሳካት የተቻለበት ሁኔታ መኖሩን አንስተው የሥራ ዕድል ካገኙት 75 በመቶ የሚሆኑ ወጣቶች ወይንም ደግሞ ወንዶች ሲሆኑ ከ53 በመቶ በላይ የሚሆኑት ደግሞ ሴቶች ስለመሆናቸው አንስተዋል። ማንኛውም ቄራ ሲገነባ በ5 ሄክታር መሬት ላይ እንዲያርፍና ከመኖሪያ ቤት አካባቢ ደግሞ ቢያንስ 500 ሜትር እንዲርቅ መስፈርት መውጣቱ ተነገረም። ይህን ተከትሎ መስፈርት ላላሟሉ የቄራ ድርጅቶች ፍቃድ የሰጡ አካላት በሕግ ሊጠየቁ እንደሚገባ የኢፌዴሪ የሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አሳስቧል። ቋሚ ኮሚቴው ማሳሰቢያውን የሰጠው በኢትዮጵያ የግብርና ባለስልጣን የእንስሳት ቄራዎች አደረጃጀትና የስጋ ምርት አገልግሎት አሰጣጥ ውጤታማነትን በተመለከተ ባካሄደው ውይይት ወቅት ነው። በዚህም ማንኛውም ቄራ ሲገነባ በ5 ሄክታር መሬት ላይ እንዲያርፍና ከመኖሪያ ቤት አካባቢ ደግሞ ቢያንስ 500 ሜትር እንዲርቅ መስፈርት መውጣቱ ተነግሯል። በተጨማሪም መስፈርቱ የተለያየ ብናኝ፣ ሽታና ጭስ ከሚያወጡ ኢንዱስትሪዎች ቢያንስ 1 ኪሎ ሜትር እንዲርቁም ያስገድዳል። በናሙና የታዩት ቄራዎች ይህንን አሟልተው እየሰሩ አለመሆኑን በክዋኔ ኦዲቱ ማረጋገጥ መቻሉን ቋሚ ኮሚቴው አስታውቋል። ባለስልጣኑ የሚገነቡ ቄራዎችን መዝግቦ እውቅና ከመስጠቱ በፊት የግንባታ ቦታ መርጠው መስፈርቱን ያሟሉ መሆኑን ሊያረጋግጥ እንደሚገባም ቋሚ ኮሚቴው አሳስቧል። በዚህም መስፈርት ላላሟሉ የቄራ ድርጅቶች ፍቃድ የሰጡ አካላት በሕግ እንዲጠየቁና ችግሩን ለመፍታትም ከሚመለከታቸው ተቋማት ጋር በቅንጅት መስራት እንደሚገባ አሳስቧል። እንዲሁም ክልል ላይ ያሉ ሕጎች በፌዴራል ደረጃ ከተቀመጠው ጋር ተመሳሳይ ካልሆኑ ደግሞ ከሚመለከታቸው አካላት ጋር በመሆን ማስተካከል ይገባል ሲሉ የቋሚ ኮሚቴው ምክትል ሰብሳቢ አራሬ ሞሲሳ ተናግረዋል። የግብርና ባለስልጣን ዋና ዳይሬክተር አምባሳደር ድሪባ ኩማ በበኩላቸው አብዛኞቹ ቄራዎች ከ20 ዓመት በፊት የተገነቡ በመሆናቸው ችግሩን ከሚመለከታቸው ባለድርሻ አካላት ጋር በመተባበር ለመፍታት እንደሚሰሩም አስታውቀዋል። ቀጥለናል። ውድ ተከታታዮቻችን ከ25 በላይ ጤና ተቋማት ላይ እርምጃ መወሰዱን የዞኑ ጤና መምሪያ አስታወቀም። በደቡብ ኢትዮጵያ ክልል በጋሞ ዞን በህገወጥ ድርጊት የተሳተፉ 26 የግል ጤና ተቋማት ላይ እርምጃ መወሰዱን የዞኑ ጤና መምሪያ አስታውቋል። የዞኑ ጤና መምሪያም በመንግስትና የግል ጤና ተቋማት አገልግሎት አሰጣጥ ላይ ቁጥጥርና ክትትል እንዲሁም ድጋፍ ማድረጉን የመምሪያው ኃላፊ አቶ ሴፉ ዋናቃ ተናግረዋል። በተለይም በግል ጤና ተቋማት ላይ እርምጃ ከመወሰዱ አስቀድሞ ህጋዊ አሰራርን እንዲከተሉ የግንዛቤ ማስጨበጫ ስራ መከናወኑን ጠቅሰው በዞኑ በህገወጥ ድርጊት የተሳተፉ 26 የግል ጤና ተቋማት ላይ እርምጃ መወሰዱን ኃላፊው አስረድተዋል። የጤና ተቋማቱ ከፈጸሟቸው
ህገወጥ ድርጊቶች መካከል ደግሞ ያልተፈቀደላቸውን መድኃኒቶችና የሕክምና መሳሪያዎችን ሲሸጡና ሲጠቀሙ መገኘታቸው ዋነኞቹ ምክንያቶች መሆናቸውን አብራርተዋል። ከተወሰዱ ህጋዊ እርምጃዎች መካከልም የጤና ተቋማትን ማሸግ፣ ማስጠንቀቂያና ሌሎችም እንደሚገኙበት ኃላፊው ጠቁመዋል። በተጨማሪም በህብረተሰቡ ላይ ጉዳት ሊያስከትሉ የነበሩ ጊዜያቸው ያለፈባቸው ከበርካታ መድኃኒቶች በተጨማሪ በርበሬ፣ ቅቤ፣ ስኳርና ሌሎች የምግብ ግብዓቶች ከባዕድ ነገሮች የተቀላቀሉባቸው ሸቀጦች ላይ ከየወረዳው ተሰብስበው መወገዳቸውንም አስረድተዋል። በዚህም አጠቃላይ ግምታቸው ደግሞ 20 ሚሊዮን ብር እንደሚጠጋ የተናገሩት አቶ ሴፉ እንዲሁም በተመሳሳይ ማስታወቂያ ሽያጭ የፈጸሙ የጤና ተቋማትም እርምጃ እንደተወሰደባቸው ተናግረዋል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናደርሳችኋለን። አንድ የአሜሪካ ዶላር 151 ብር እየተገዛ 154 ብር እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ ደግሞ 185 ብር እየተገዛ 188 ብር ከ70 ሳንቲም እየተሸጠ ይገኛል። አንድ ዩሮ እንዲሁ 166 ብር መግዣው ሲሆን መሸጫው ደግሞ 169 ብር ከ32 ሳንቲም ሆኗል። ስዊስ ፍራንክ 169 ብር እየተገዛ 172 ብር ከ38 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም 40 ብር መግዣው ሲሆን መሸጫው ደግሞ 40 ብር ከ80 ሳንቲም ሆኗል። የሳውዲ ሪያል 39 ብር እየተገዛ 39 ብር ከ78 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን እንዲሁ 18 ብር እየተገዛ 18 ብር ከ36 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። ሊጠናቀቅ ነው። ከ27 ዓመታት በላይ የግንባታ ልምድ ያለው ዲኤምሲ ሪል ስቴት በለቡ መብራት ኃይል ለሽያጭ ያቀረባቸው ቅንጡ መኖሪያ ቤቶችና ሱቆች የመጨረሻ ዙር ሽያጭ ሊጠናቀቅ ነው። ማራኪ የተፈጥሮና የከተማ እይታ ያለው ዝቅተኛ የወለል አማራጮች የሚገኙበት ከስቱዲዮ እስከ ባለ 4 መኝታ በተለያዩ ካሬ አማራጮች ያገኛሉ። በ8 በመቶ ቅድመ ክፍያ፣ በ60 በመቶ የባንክ አማራጭ እንዳያመልጦ። ይፍጠኑ፣ የድሉ ተጠቃሚ ሆኑ። አድራሻ ለቡ መብራት ኃይል። ለበለጠ መረጃ በ0954 14 92 78 አሊያም በ0909 11 2288 ይደውሉ። ደስታዎ እዚህ ይጀምራል። ዲኤምሲ ሪል ስቴት